ሳብስክራይብ በማድረግ ቤተሰብ ይሁኑ። ይህ ኢትዮ ማለዳ ነው። በዶክተር ደብረጽዮን የሚመራው ህወሓት ከኢትዮጵያ ምርጫ ቦርድ በተሰረዘ በ12ኛ ቀኑ የአቶ ጌታቸው ረዳ የፖለቲካ ፓርቲ አዲስ የእውቅና ሰርቲፊኬትን አግኝቷል። የፓርቲው መጠሪያ ስም ዲሞክራሲያዊ ስምረት ትግራይ በሚል ስያሜም ተሰጥቶታል። ፓርቲው ለትግራይ ህዝብ የቀረበ የተሻለ የፖለቲካ አማራጭ መስመር ነውም ተብሏል። ፓርቲው ከህግ አኳያ አቶ ጌታቸው ረዳ በሊቀመንበርነት መምራት እንደማይችሉም ሰምተናል። አዲስ የተቋቋመውን የአቶ ጌታቸው ረዳ ፓርቲ ጠቅላላ ጉባኤ ተደርጎ ሊቀመንበር እስኪመርጥ ድረስ ወይዘሮ ኬሪያ ኢብራሂም አዲሱን የዲሞክራሲያዊ ስምረት ትግራይን ፓርቲ በሊቀመንበርነት ይመሩታል ተብሎ ይጠበቃል። የፓርቲው አባላት አብዛኛውን በአዲስ አበባ የሚኖሩና በአንድም በሌላ በህወሓት የተገፉ የትግራይ ተወላጆች ስብስብ እንደሆነም አረጋግጠናል። በዲሞክራሲያዊ ስምረት ትግራይ ፓርቲ ውስጥ ከተሳተፉ ታዋቂ የትግራይ ፖለቲከኞች መካከል ወይዘሮ ኬሪያ ኢብራሂም እና ፕሮፌሰር ክንዳያ ገብረ ሕይወት እንዲሁም መሰሎቻቸው ይገኛሉ። ይህ ፓርቲ ህወሓትን ከፓርቲነት እንደሚሰረዝ እርግጠኛ ከሆነ በኋላ ሰነዱን አሟልቶ የህወሓትን መሰረዝ ሲጠብቅ እንደነበረም ይነገርለታል። በመጨረሻም በአቶ ጌታቸው ረዳ የተመሰረተው አዲሱ የትግራይ ክልል ፓርቲ ጊዜያዊና ህጋዊ ፍቃድን አግኝቷል። ስሙም ዲሞክራሲያዊ ስምረት ትግራይ ወይም ስምረት ፓርቲ ሆኖ ተመስርቷል። ይህ ኢትዮ ማለዳ ነው።